ለእግዚአብሔርና ለቤተ ክርስቲያን የሰጡ ትልቅ አባት ናቸው። አራያ ናቸው፣ ምሳሌ ናቸው ለዚህ ትውልድ፣ ለእኔና ለእናንተ በድጋሚ ይህንን እድሜ ሰጥቶ በዚህ እድል የመመስገን ጊዜ ማግኘት ቀላል ነገር አይደለምና እንኳን አደረሰው በሏቸው። እንኳን ደስ አለው፣ እንኳን ለዚህ ቀን ደረሱ እንላቸዋለን። ስለዚህ የእሳቸውን መጻሕፍት በተመለከተ የዳሰሳ ሀሳብ ዳሰሳ የሚያደርጉልን መጋቤ ምስጢር አማኑኤል መንግስታብ የኮልፌ ቀራንዮ ክፍለ ከተማ የስብከተ ወንጌል ክፍል ኃላፊ ናቸው። በሚዲያው ላይ በእውነት ከፍተኛ ስራ ከሚሰሩ በሰባክያነ ወንጌል ህብረትን በአዲስ አበባ ሀገረ ስብከት ላይ በእውነት ከልባቸው በመነጨ ቤተክርስቲያን ወደፊት እንድትገሰግስ አገልግሎቱ እንዲሰፋ ከሚያደርጉት ብቸኛ ወንድሞቻችን የሚደክሙት ወንድሞቻችን መካከል አንዱ መጋቤ ምስጢር አማኑኤል መንግስታብ ናቸው። እሳቸው የዳሰሳ ጥናቱን ያሳዩናል። ወደ እሳቸው እንሄዳለን። የተባረክ እግዚአብሔር አምላክ ነን። ዛልታን እስከዛት ሰዓት ብፁዕ አባታችን አቡነ ቆስጦስ ሊቀ ጳጳስ ሰሜን ሸዋ፣ ክቡር ርዕሰ ሊቃውንት መምህር ክነፈ ርግብ ማርቆስ፣ ክቡር ርዕሰ ደብር መሐሪ የጠቅላይ ቤተ ክህነት የትንሣኤ ማተሚያ ድርጅት ዋና ስራ አስኪያጅ፣ ክቡር መምህር ዕንቆ ባህሪ የጠቅላይ ቤተ ክህነት ሊቀ ካህናት፣ ክቡር አባ ተስፋ ሚካኤል የግብፅ ወይማ የኮፕቲክ አገልጋሊ፣ ክቡራን ሊቃውንተ ቤተ ክርስቲያን በየማዕረጋችሁ ያመሰገን። አሁን ብዙ ሊቃውንት ማቅረብ የሚችሉበት ያለ ግን አንተነህ ትንሽ ስለሳቸው ከሳቸው ጋር ስለተማርክ ከሳቸው ጋር ስለብዙ ስለነበርክ በአንተ ቢቀርብ ይሻላል ስለተባለ ነው እንጂ ሌሎች ሊቃውንት የሳቸው ዳሰሳ እያቀርቡ ነው። ስለዚህ እጥር ባለ ያው እንደምታውቁት የ98 ዓመት ከ6 ወር ዓመት ዳሰሳ ነው። 98 ዓመት ከ6 ወር ማለት በጣም ረዥም ነው። ከዕለተ ልደታቸው ጀምሮ እስካሁን ጊዜ ያለማቋረጥ በትጋት በንቃት መጻሕፍት ብርና እስክሪብቶ ደብተር ሳይለዩ ከ50 በላይ መጽሐፍ የጻፉ ታላቅ ሊቅ ስለሆኑ ያልተዘመረላቸው ሊቅ ብንላቸው ያንሳቸዋል እንጂ አይበዛባቸውም። ስለዚህ እጥር ባለ ወደ ዳሰሳው ሊሄድ ነኝ። የርዕሰ ሊቃውንት መምህር ክነፈ ማርቆስ ረዥም ሐዋርያዊና ምሁራዊ ጉዞ ባጭር ሁለት ነገር ነው። ሐዋርያዊ ብለናል። እስከ አሕዛብ ሀገር ሂደው ከ1000 በላይ ስላጠመቁ። ምሁራዊ ብለናል። ምሁራዊ ስንል ደግሞ ብዙ መጽሐፍት ፍልስፍናም ሌላም የያዘ ነገር ስለጻፉ። ስለዚህ ሁለት ነገር ነው፣ ሐዋርያውና ምሁራዊ ሁለት ነገር ያካተቱ ናቸው እንዲህ ታላቅ። ስለዚህ ይህንን ነገር በአጭሩ ነው የምናቀርበው። አቅራቢ መጋቤ ምስጢር አማኑኤል ይሆናል። ይህንን ፎቶ እንደምታዩዋቸው መጀመሪያ ያነበቡ ነው። ከደብረ ቢዘን ጀምሮ እስከ አሁን ድረስ ያነበቡ ነው። ቀጥሎ ያለ ይህን የምታዩዋቸው በላይ እንደምታዩት ትንሽ ደበዝ ብሏል፣ ብርሃን ስለበዛ ነው። በጠቅላይ ቤተ ክህነት ጀምሮ እስካሁን በጽሁፍ ላይ መጽሐፍትን ብቻ አይደሉም የጻፉት። 30 ዓመት ያህል ጋዜጣዎች፣ መጽሔቶች አዘጋጅተዋል የጻፉ። ከዛ በመቀጠል የሰበኩ ነው ትምህርት። ከዛ በመቀጠል ስልጠና እየሰጡ ሰርቲፊኬት እየሰጡ ነው ያለው። እስቲል ናው እስካሁን እስክሪብቶና ደብተር ይዘው እየጻፉ ነው ያለው። ስለዚህ ይህንን ይዘቱ
ምዕራፍ 1 መግቢያ፣ ምክንያት፣ መነሻ፣ ዓላማ፣ ስልት፣ የመረጃ ምንጭ፣ ወሰን፣ ጠቀሜታ። እንዲሁም ምዕራፍ 2 ዳሰሳ በርዕሰ ሊቃውንት ክነፈር ማርቆስ ጉዞ ዙሪያ አጭር ግለ ታሪክ፣ ሐዋርያዊና ምሁራዊ ስራዎች። ይዘት የስራዎቻቸው ጠቀሜታ፣ የቤተ ክርስቲያን ለማህበረሰብ ያበረከቱት ማጠቃለያና ዋቢ መጻሕፍትን እናያለን። ምዕራፍ 1 ይህ አጭር ግለ ታሪካዊ ጥናት የጥናቱ ዳሰሳ ነው። ምክንያቱም ባለታሪኩ አባት ሐዋርያዊ ሕይወትና ስራዎቻቸው በብዛት ጥልቀትና ስፋት ስላለው ነው። በተጨማሪ ጥናቱን ለማካሄድ የሚያስፈልገው ጊዜ፣ የሰው ኃይልና ገንዘብ በቀላሉ የሚታይ አይደለም። ስለዚህ ጥናታዊ ማለት አንችልም። ስለሳቸው ለማጥናት ጊዜ ይፈልጋል፣ ብርም ያስፈልጋል። እንደገና ደግሞ ብዙዎች ምሁራን ሊሳተፉበት ይችላል እንጂ በአንድ ግለሰብ ስለሳቸው መቅረብ ስለማይችል ነው። ሌላ አቅራቢ በዚህ የዳሰሳ ጥናት የሚያቀርባቸው ይዘቶችና ሀሳቦች በባለግለ ታሪኩ አባት ሐዋርያውና ምሁራዊ ጉዞ ከተከናወነ ስራዎች በጣም ጥቂቱና አጭር መሆኑን ከውቅያኖስ በጭልፋ መሆኑን ልትረዱ ነው። ጥናቱ በሁለት ምዕራፎች የተከፈለ ነው። የጥናቱ ሀሳብ ደግሞ በቅድስት ቤተክርስቲያን በትምህርት ለብዙ ዓመታት የለፉና የደከሙ በስራቸውም የሊቅነት ማዕረግ የጨበጡ ብዙ ነው ያለ። በቤተክርስቲያናችን የሊቅነት ማዕረግ የጨበጡ ብዙ አሉ። ከነሱ አንዱ ግን እኒህ ታላቅ ሊቅ ነገር ግን ሊቃውንቱን በማስታወስና ትውልዱ በስርዓት እንዲያውቃቸው በማድረግ በኩል መጠነኛ ጉድለት መኖሩን አጥኚው በቀን ተቀን ምልከታው ታዝቦታል። የምልከታው ውጤት ለዳሰሳ ጥናቱ ማዘጋጀት መነሻ ሆነዋል። የዚህ የዳሰሳ ጥናት በአጠቃላይ ዓላማ የርዕሰ ሊቃውንት ክነፈር ማርቆስ ረዥም ሐዋርያውና ምሁራዊ ጉዞ ባጭሩ መግለጽና በጥቂቱ መጨረሻም በቀጣይ በጥልቀትና በስፋት መሰራት ያለባቸው ጉዳዮች በአስተያየትና መፍትሄ ሀሳብ መልክ ጠቁሞ ማለት ነው። ይህንም ሌላ ስለሳቸው ማጥናት ለሚፈልጉ ሰዎች መግቢያ ሊሆን ዘንድ ነው እንጂ በቂ ሆኖ አይደለም። የመረጃ ምንጭ በጥናትና ምርምር ጊዜ ማንኛውም አጥኒ ሁለት አይነት የመረጃ ምንጮች ይኖሩታል። እነዚህም አንደኛ፣ ሁለተኛ የመረጃ ምንጮች በመባል ይታወቃል። አንደኛ ማን ናቸው? እሳቸው ናቸው። እኛ ስለሳቸው እናገራለን እንጂ ስለሳቸው ያልተነገረ ብዙ ነገር ስላለ ይወሳሉ ልንጠይቃቸውና ቁጭ ብለን ልንማርባቸው ስለሚገባ ነው። እኛ ሁለት አካል ነን። ዋነኛው አካል እሳቸው ናቸው። አንደኛ ደረጃ አጥኒው በጥናቱ ዳሰሳ ወቅት አንደኛ የቀዳሚ ደረጃ መረጃ በምንጭነት ተጠቅመዋል። ይህም መረጃ የርዕሰ ሊቃውንት ክነፈር ማርቆስ የ98 ዓመት የህይወት መንገድን ከሚያሳይ ግለ ታሪክ መጽሐፍ ከሌላም የተወሰደ ነው። ከተለያየ መጽሐፍ የተወሰደ ነው። ወሰን ምንም እንኳን በኦርቶዶክስ ተዋሕዶ ቤተክርስቲያን በጥልቀትና በስፋት መንፈሳዊ ምሁራዊ ህይወታቸው መጠናት ያለባቸው ብርቅዬ ሊቃውንት ቢኖሩ ለዚሁ አጭር የዳሰሳ ጥናት የተካሄደበት የርዕሰ ሊቃውንት ክነፈር ማርቆስ ሐዋርያዊ ህይወትና ስራዎቻቸው ብቻ ነው። ስለዚህ የጥናቱ ክልል ዳርቻ ውስን ነው። ስለዚህ አሁን ማቀርበው ያለው ውስን ነው እንጂ በቂ እንዳልሆነ እንድትረዱ ነው። የዚህ ጥናት ትኩረት የርዕሰ ሊቃውንት ክነፈር ማርቆስ ረዥም መንፈሳዊ ህይወታቸውና ስራዎቻቸው በግልጽ ማሳየት ነው። በመሆኑ ስራውን ከተጠናቀቀ በኋላ የሚያነቡ ካህናትም ሆኑ ምዕመናን አንባቢዎች ታላቅ ጠቀሜታ ይኖረዋል ብዬ ገምታለሁ። ሁለንተናዊ መንፈሳዊ እድገት አስተዋጽኦ ያደርግላቸዋል። ጥናቱም በጥልቀትና በተለያየ ሁኔታ ማጥናትና መመርመር ለሚፈልጉ አጥኚዎች እንደ መነሻ ሆኖ ይጠቅማል ብዬ በማሰብ ነው። ምዕራፍ 2 አሁን ወደ ዋናው ነው የምንገባ። እስካሁን የጥናት የሪሰርች ሰዎች ጥናት እንዴት እንደሚቀርብ ሪሰርች ሜዘድ የተማራችሁት ይህንን ለማሳየት ብዬ ነው። አጭር ግለሰባዊ ታሪክ ዳሰሳ ጥናት ሲደረግ ስለ አንድ ገዳም ጥናት ይደረጋል፣ ስለ አንድ ጻድቅ ይደረጋል። ስለ እኒህ ታላቅ ሊቅ ነው አሁን እናየው።
እኒህ ታላቅ ሊቅ የተወለዱበት ቀን 5 ነው። ወሩ ጥቅምት ነው። ዓመተ ምሕረቱ 10 ነው። ስለዚህ በ1920 ዓመተ ምህረት ነው የተወለዱት። ለሞቱ ዓመት ስንት ቀረው ማለት ነው? 1 ዓመት ከ6 ወር የቀረው ማለት ነው። ይህ ራሱ በሌላ ቢሆን ዶክተሬትን የሚገባቸው ታላቅ ሊቅ ናቸው። ሌላ አባታቸው አቶ ማርቆስ ጸጉ፣ እናታቸው ወይዘሮ እግዚአብሔር ጸጋይ ይባላሉ። አስቀድመው ወላጆቻቸው ስም የጠሯቸው ተወልደ ብርሃን፣ እሳቸው ሲወለዱ ደስ ስላላቸው ቤተሰብ ተወልደ ብርሃን ብሎ መሰየማቸው። በጎንደር በትምህርት ቤት ግን ክነፈ ርግብ ማርቆስ፣ እኛም ሁላችን የቆሎ ተማሪ ስም አለን አይደል? እኔም በቆሎ ትምህርት ቤት ጳውሎስ ነው የሚባለው። ስለዚህ እሳቸው ክነፈ ርግብ ማርቆስ የጎንደር ስያሜ የተሰጣቸው። የተወለዱበት ልዩ ስፍራ ኋዜን የሚባል ነው። ትምህርት የጀመሩበት ደብረ ቢዘን ነው በ1935 ዓመተ ምህረት። ስለዚህ በ15 ዓመታቸው ጀምሮ ቀንሱት። 15 ዓመት 98 ከ98 ዓመት 15 ቀንሱት፣ ረዥም ጊዜ። ከዛ በኋላ ወደ ትምህርት እንጂ ወደ ሌላ ዞር አለው። ግን ደብረ ቢዘን ማለት ይህን ነው። ሴቶቹም አይገቡበትም፣ ሌላም አይገቡበትም። የጽሞናና የሊቃውንት ቦታ ደብረ ቢዘን ማለት ለጽሞና ለእውቀት መጽሐፍት እዛ የሌለ የለም። 80 አሐዱ መጽሐፍ ከሄኖክ ጀምሮ እስከ አጵሊስ በአንድ ጥራት 80 አሐዱ የምናገኘው 50 ኪሎ የሚመዘው ገዳም ደብረ ቢዘን ነው። ስለ ገዳም ደብረ ቢዘን ፈላስፋ፣ መጽሐፍ ፍልሱፍ፣ መጽሐፍ ፈላስፋ ዘጽባውያን፣ መጽሐፍ ፈላስፋ ዘዕብራውያን የሚባሉ የፍልስፍና መጽሐፍት ብቻ ብዙ ናቸው። ባህረ ሐሳብ፣ አቡሻክር፣ መርሐ ዕውር የሚባሉት። ከዚህ በዘለለ ደብረ ቢዘን የሚገኝ መጽሐፈ ሄርግራፍ የሚባል ትልቅ ብራናዎች ያሉበት ገዳም ነው። የመጀመሪያ ትምህርታቸው እዚህ ነው። እዚህ ነው የተማሩት። እዚህ ገዳም ሁላችሁ እንደምታውቋቸው ሊቀ መዘምራን ሞጎስ ዕቁባ ጊዮርጊስ የሚባሉ ደብረ ቢዘን አድገው አንጋረ ፈላስፋ የሚባል ከደብረ ቢዘን በብራና ወደ አማርኛ የተረጎሙት ናቸው። ሌላ የዚሁም ታላቅ የታሪኩ ባለቤት መምህር ክነፈ ርግብ ማርቆስ ስለ ገዳም ደብረ ቢዘን በርካታ ወደ 4-5 የሚሆን መጽሐፍ ጽፈዋል። አሁን ጥናት የሚያቀርበው ያለ ደካማ ወንድማችሁ ስለ ገዳም ደብረ ቢዘን ትንሽ በጥቂቱ አቅርበዋል። የትምህርት አቀባበላቸው ሁኔታ ትምህርት መቼም ሲቀርብ አንዳንድ ቶሎ ብሎ የሚይዛል፣ አንዳንዱ ዘገምተኛ አለ። መምህር ክነፈ ርግብ ማርቆስ ግን ትጉህ፣ አስተዋይ፣ ፈጣንና ብሩህ አእምሮ ነበሩ። እንዴት ነበሩ ነው እንዴ ከተባለ አሁንም የ98 ዓመት ሆኖ እንዲሁ ትጉህና አስተዋይ፣ ፈጣንና ብሩህ አእምሮ ያላቸው ታላቅ ሊቅ ናቸው። በመንፈስና በቁመት ካደጉ በኋላ የተማሯቸው ትምህርትና የተማሩባቸው ቦታዎች ለመጠኑ እነዚህ ይመስላሉ። መዝገብ፣ ቅዳሴና ጽዋቶ ዜማ ከደብረ ቢዘን ነው የጀመሩት። የቅዳሴ መምህርነት ግን ከደብረ አባይ ከታላቁ ሊቅ በኋላ እንጠራቸዋለን ከዛ ተምረዋል። የቅዳሴ መምህር ናቸው። በትግራይ በአክሱም አካባቢ በአቡነ ብፁዕ አምላክም እዚህ እስጢፋኖስ ከቤተ መንግስት ወረድ ብሎ እዛም ቅኔ ቅዳሴ አስተምረዋል። ሌላ ጽዋቶ ዜማ ደብረ ምዕዋን አስተምረዋል። ቅኔም በጎንደር በተለያዩ ሊቃውንት ተምረዋል። ይህንን እንደምታዩዋቸው ደብረ አባይ ነው። የቅዳሴ ምስክር ከደብረ አባይ ታዩታላችሁ አይደለም? ይቺ በብራና በዛን ጊዜ ወረቀት ማህተም ባልነበረበት ዘመን በ1943 ዓመተ ምህረት ከደብረ አባይ ኬንታ ገብረ ኪዳን የምስክር ወረቀት በእጃቸው ጽፎ መምህራቸው ይህ ክነፈ ርግብ ማርቆስ የሚል ቅዳሴ እንዲያስተምሩ በማህተም አያችሁት፣ ማህተሙ ክብ ማህተም በእንጨት ቀርጸው ያዘጋጁት ነው። ስለዚህ ትልቅ ነገር መሆኑን ከጥቂት ዓመታት በኋላ በዩኔስኮ ሊመዘገብ ይችላል። ሌላ ትርጓሜ መጻሕፍት ጎንደር ተምረዋል። ቅኔም በጎንደር ተምረዋል። ትርጓሜ መጻሕፍት ሐዲሳት የቅኔም መምህር ናቸው። ከትላልቅ መምህራኖች እንደነ የንታ እጹብ የመሰሉት እጹብ እጹብ ትርጓሜ አልወቱ ተብሎ የተቀኘላቸው የንታ እጹብ ከእነሱም ተምረዋል። ከሌላም ብዙ ሊቃውንት ተዛዝሮ ጎንጅም ስምና ወርቅም ተምረዋል። ስለዚህ ትርጓሜ መጻሕፍትን የቅኔ መምህር ናቸው፣ የመጻሕፍት መምህር ናቸው። ይህ ጎንደር ቅኔና ትርጓሜ መጻሕፍት እችን ጎንደር እናያት ያለን ዙሮ ቀለም የቀመሱባት ናት። ከዛ በመቀጠል ደግሞ ወደ አዲስ አበባ በመምጣት ቅድስት ሥላሴ መንበረ ጸባዖት ተብሎ ሲጠራ የነበረው
እዛ ደግሞ ትምህርት ተምረዋል። የተማሩት ነገረ መለኮትና ሌሎች አካዳሚያዊ ትምህርቶች በአዲስ አበባ ተምረዋል። መንፈሳዊ ሐዋርያዊና ምሁራዊ አገልግሎት በኢትዮጵያና በኤርትራ ፈጽመዋል። መንበረ ጸባዖት ቅድስት ሥላሴ ካቴድራል ስር በቦርድ የሚመራ ሐዋርያዊ አገልግሎት ድርጅት የሐዋርያትን ስራ በተግባር አሳይተዋል። እንኳን በዚህ አጋጣሚ ብዙዎች ምሁራን ብፁዕ አቡነ ቀውስጦስ በእውነት እድሜያቸው ያስተርዝምልን። እሳቸውም በሐዋርያዊ ጉዞ ከነ ብፁዕ አቡነ ኤልያስ የስዊድን ሊቀ ጳጳስ ከአሕዛብ ሳይቀር ብዙዎች አሕዛብን ከአሕዛብነት ወደ ክርስትና የመለሱት ናቸው። የ4 ዓመት ትምህርት በ1963 ዓመተ ምህረት የምታዩት ያላችሁ የምስክር ወረቀት አግኝተዋል። ታዩዋቸዋላችሁ። ፎቶ ትንሽ ደብዝ ስላለው እንጂ ገና በእኛ እድሜ ወጣት ሳሉ ነው። ይህን ደግሞ የምስክር ወረቀት ሚዲያ ጆርናሊዝም ተምሮ ማለት ነው ሰልጥነው ይሄ ለክናተ ረግ ማርቆስ የምስራች ድምፅ የመገናኛ ዘዴዎች ፕሮግራም የሚመራውን በ1965 ዓመተ ምህረት ይህን ሰርቲፊኬት ተሰጥቷቸዋል ማለት ነው። ህዳር ይህ ብቻም አይደለም። በጎጃም ልዩ ስሙ በመተከል እና በለቀምት የተዛዛሩ ከኢክርስቲያን ወደ ክርስቲያን ወደ 1000 የሚጠጉ ምዕመናን አድርገዋል ማለት ነው። ሌላ በሬዲዮ ጋዜጠኝነት በስራተ ወንጌል ሬዲዮ በአማርኛና ትግርኛ በዋናው አዘጋጅ ሆነው ቀርበዋል። በአማርኛ በልማት በሚል ማለት ነው። ብዙ ጆርናሊስቶች አሉ። የኢትዮጵያ ቴሌቪዥን ጋዜጠኞችም አሉ። መምህር መኮንን ብዙ ጋዜጠኞች መጥተዋል። 17 ጋዜጠኞች የዘገቡት ነው ያሉ። ስለዚህ በዚህ ዓመተ ምህረት በ58 ዓመተ ምህረት ጋዜጣ ብቻ ሳይሆን ሬዲዮም የሚያቀርቡ የነበሩ ልማት በሚል ርዕስ እንደገና ደግሞ በዚህ በቋንቋ ትግርኛ የሃይማኖት ደግሞ 2 መርሃ ግብር ይዘው በሬዲዮ የሚያገለግሉ የነበሩ ታላቅ ሊቅ ናቸው። ተጨማሪ አገልግሎት የካህናት ስልጠናና ለወልደ ክህነት ለካህናት፣ ለምዕመናን፣ ለመዘምራን ብዙ ስልጠናዎች ሰጥተዋል። በስብከተ ዘዴ ረገድ ደግሞ ብዙ አገልግለዋል። እስከ አሜሪካ ሄደው አገልግለዋል። ጎንደር፣ ጎጃም፣ ወሎ፣ ሸዋ፣ አሜሪካን ብዙዎች ስቴት እስከ እስራኤል እድል አግኝተው እስከ ኤርትራ ብዙ ቦታ ያገለገሉ ነው። በስብከተ ወንጌል የጽሑፍ ማዘጋጀት በመጽሔትና በጋዜጣ ጽሑፋት ምክትልና ዋና አዘጋጅ ምክትልም ሆኖም ሰርተዋል። ዋና አዘጋጅ ሆኖም ሰርተዋል። መጽሔት ትንሣኤ መጽሔት የሚባል የጠቅላይ ቤተ ክህነት እዛ ሄዳችሁ አሁን ጊዜም ተከፍተዋል። እዛ ገብታችሁ ማየት ትችላላችሁ። እሳቸው የጻፏቸው ጋዜጣ ድምፀ ተዋሕዶና ዜና ቤተክርስቲያን የሚል ለ31 ዓመት ያህል አገልግለዋል። ሌላ ቅድስት ሥላሴ መንፈሳዊ ኮሌጅ በ1958 ዓመተ ምህረት ቅድስት ሥላሴ መንፈሳዊ ኮሌጅ ሚኒስትሪ ኦፍ ኤዱኬሽን ኤንድ ፋይን አርትስ በሚል ቴዎሎጂካል ኮሌጅ ኦፍ ዘ ሆሊ ትሪኒቲ በሚል ደግሞ በ1958 ዓመተ ምህረት ለ3 ዓመት ያህል ስልጠና ወስደው ብዙ ስራ የሰሩ ናቸው። ትንሣኤ መጽሔት ገብተን አዘጋጅ የሚል መምህር ክነፈ ርግብ ማርቆስ የሚል ነው ስያሜያቸው። መምህር ሌላ ስያሜም እስካሁን አልተሰጣቸውም ነበር። ሐዋርያዊና ምሁራዊ ስራዎቻቸው ሐዋርያዊ መንፈሳዊ አገልግሎት በሁሉ መዳል በስብከትም በማህሌትም በጽሁፉም ሁለገብ ናቸው። በጋዜጣ ዋና አዘጋጅትና ዋና የሳንሱት ክፍል በመሆን ደግሞ ሰርተዋል። ጋዜጣ ፍኖተ ብርሃን የምትባል አስመራም ሰርተዋል። ስብከተ ወንጌል ደግሞ ቅድም እንደተጠቀሰው ነው። በአብያተ ክርስቲያናትና በአብያተ ትምህርት በገጠርና በከተማ አንድ ኢንጂነር ዳንኤል የሚባል ከአንድ አሜሪካዊ ያገኘዋል። ባዶ እግራቸው ሆኖ ያለ ጫማ ሆኖ የሰበኩ ስዕላቸው አንድ አሜሪካዊ አሳይቶኛል ብሏል። የዛሬ 60 ዓመት ማለት ነው። በዕቅበተ እምነት ተጋድሎ ሰንበት ትምህርትን ተማሪዎች በማስተማርና በማሰልጠን የሰንበት ትምህርት ቤት ክፍል ኃላፊና አስተማሪ በመሆንም ሰርተዋል ማለት ነው። ሐዋርያዊና ምሁራዊ መክብበ ወራዙት በሚለው ርዕስ ወጣቶችን ቃለ እግዚአብሔርን አስተምረው በማስተማር የሚጠይቋቸው መልስ በመስጠት ብዙ ነገር ሰርተዋል። ይህ ደግሞ እንደምታዩዋቸው ኪዳነ ምሕረት ማለት ነው። በስብከት አማንያንና በአማንያን አስተምረዋል። ደግሞ ስልጠና እየሰጡና ሰርቲፊኬት እየሰጡ ነው። በርከት ያሉ መጻሕፍትን በመጻፍ ከ50 በላይ የሚሆኑ መጽሐፍ ጽፏል። ሃይማኖተ አበው በግዕዝና በትግርኛ ትርጓሜ 10ቱ 40ቱ መልእክታተ ጳውሎስ ትርጓሜ 3ቱ ሐዲሳት የመሳሰሉት ይህ በአንድምታ ደረጃ ማለት ነው። ሌላ የድርሰት መጻሕፍት በግዕዝና በአማርኛ በትግርኛ በሶስት ቋንቋ የሚጽፉት በግዕዝም ይጽፋሉ፣ በአማርኛም ይጽፋሉ፣ በትግርኛ ይጽፋሉ። ይህ መታደል ነው።
እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል። ብፁዕ አቡነ ሉቃስ በቀደም ሲያወሩኝ ሊቀ ጳጳስ ማለት ነው። በዛን ጊዜ በደርግ ጊዜ ፈጣሪ የለም በሚባልበት ሰዓት እግዚአብሔር በፍጥረቱ ለፍጥረቱ ይታወቃል የሚል መጽሐፍ በድፍረት ጽፎ የሚያሰራጩትና የሚሰብኩ የነበሩ ታላቅ ሐዋርያ መሆኑ ብፁዕ አቡነ ሉቃስ ይመሰክሩላቸዋልና በእነ አቡነ ቀውስጦስም ይመሰክሩላቸዋል። እቲ ዘይፈልጥ እግዚአብሔር ዝፈጠሮ ፍጥረት ይፍለጥ በሚል በትግርኛም ጽፏል። ልብ ወለድ ጽፏል። ሃይማኖታዊ ብቻ ሳይሆን ልብ ወለድም ጽፏል። ስንታየሁ ባይኔ ዘንዶ ከስር በላይ ነብር። ይችን አዴት የምትባል ጎጃም ያገኘኋት መጽሐፏን የእሳቸው ሆና ሳያት በጣም የደነገጥኩት። ምክንያቱም የመጀመሪያ ወደዚህ መንፈሳዊ ስገባ የእሳቸው ትምህርት ሰምቼ ነው እና ስንታየሁ ባይኔ ዘንዶ ከስር በላይ ነብር የሚል ነው። ዛፏ ላይ አንድ ወጣት ተቀምጧል። መሀል ዛፍ ላይ ወደ ላይ ይወጣልና ነብር አለ። ወደ ታች እንዳይወርድ ደግሞ ምን አለ? ዘንዶ አለ። ስሙ ስንታየሁ ነው። አባቱ ባይኔ ይባላል። ሰውየው ስንታየሁ ይባላል። ህብር ነው። በቅኔ ቤት ያላችሁ ታውቃላችሁ። ሰውየው ስሙ ስንታየሁ ይባላል። ባይኔ ደግሞ አባት ነው። ይህ ስንታየሁ የተባለ ባይን ምን አየ? ዘንዶ ከስር ነብር በላይ አየ። ይህ ልቦለድ በጣም የሚያስገርም ልቦለድ መጽሐፍ አላቸው በአማርኛ። ገድላት ደረጃ ከግዕዝ ወደ ትግርኛ የተተረጎሟቸው መጽሐፍት በርካታ ናቸው። ጥቂት ነው ነገራችሁ። ከ50 መጽሐፍ እንግዲህ አስሩት እጥርጥር ያለ ነው። ገድለ አቡነ ፊልጶስ ዘደብረ ቢዘን ወአቡነ ዮሐንስ ወአብልተ ቢዘን ሄራን በሚል ትልቅ መጽሐፍ ቮሊዩም B5 ቮሊዩማት በጣም ትልቅ መጽሐፍ ያደጉበትና የተማሩበት ስለ ገዳም ደብረ ቢዘን ጽፏል። ገድለ አቡነ ብፁዕ አምላክ ያስተማሩበትን ነው ቅዳሴ። ገድለ አቡነ ሰይፈ ሚካኤል ጻድቃ አምባ እነዚህ ሌሎች መጽሐፍትን ጽፏል። በአንድምታ ደረጃም ትርጓሜ 1040 መልእክተ ጳውሎስ ትርጓሜው እንዳለው ማለት ትርጓሜ ስንት አማርኛ እንዳለ እናውቃለን። እሳቸው ግን ወደ ትግርኛ ተርጉመውልናል። ሌላ ደግሞ ሰለስቱ መልእክታት ሰለስቱ ሐዲሳት ደግሞ ተርጉመውልናል። የቅዱሳት መጽሐፍትን ቅድም እንዳልኳችሁ እንደነዚህ የመሳሰሉት እግዚአብሔር በፍቅሩ ይታወቃል። ሌላ ደግሞ ፍልስፍና ጽፏል። ይህን ታይታላችሁ። ምንድነው ሰበደልልሁ? ይህ ማን ነው? ዲዮጋንስ ነው። ዲዮጋንስ ከአቴንስ እና ከፕሌቶ የፍልስፍና ሀገር ከግሪክ ተቀምጦ በ6 ሰዓት ላይ ፀሐይ ኩራዝ አብርቷል። ምናልባት ታያችሁ ካለ ኩራዝ አብርቶ በቀን 6 ሰዓት ላይ የፈለገ ነበር። ይህ ፈላስፋ ስለሱ የጻፉልን ፈላስፋ ነበር ናቸው። ዘርፈ ብዙ መጽሐፍት በታሪክ ጽፈዋል፣ ትርጓሜ ጽፈዋል፣ የቆጠርን ጽፈዋል፣ አንድምታ ጽፈዋል፣ ፍልስፍና ጽፈዋል፣ ልብ ወለድን ጽፈዋል። ርዕሰ ሊቃውንት ክፍለ ማርቆስ ካስተማሯቸው አንጋፋ መምህራን መልአከ ገነት የኔታ ገብረ ሥላሴ አወቀ እሳቸውን ያስተምሩ ማለት ነው። የኔታ ገብረ ኪዳን የሚባሉ ማናቸው? የኔታ ገብረ ኪዳን የደብረ አባይ ሁለት ነው አይደለም? ሀላሼትና ገብረ ኪዳን። ስለዚህ በ53 ዓመተ ምህረት ከኔታ ገብረ ኪዳን ይህንን ቅዳሴ አመስግረዋል። ከኔታ ክፍሌ ተምረዋል። ከኔታ መንግስቱ ተምረዋል። ከኔታ እጹብ ቅድም ያልኳችሁ እጹብ ከእጹብ ውስጥ ማለት ትርጓሜ አልባቱ የተባላላችሁ ከእሳቸው ተምረዋል። ከኔታ አየለ ዶክተር ከእሳቸው ከቤተ መንግስት አሁን ሊቀዳውም ትዝራ ያሉበት ከእሳቸውም ሐዲስ ኪዳን አመስክረዋል። ኔታ አየለም ይዘዋቸው ደብረ ቢዘን እንዲሄዱና መጽሐፈ እዛ እንዳለ ይነገራል። ስለዚህ የ50 መጽሐፍት በላይ አባት ናቸው። የስራቸውን ጠቀሜታ ሁለት ጠቀሜታ አለ። ለቤተ ክርስቲያን በስብከት አገልግለዋል፣ በቅኔ ማለት አገልግለዋል። ማህሌታው ናቸው፣ ማህሌትን ይገባሉ፣ ያገለግላሉ። በማህሌት መጽሐፍትን በመጻፍ እና በድርሰት ለቤተክርስቲያን አገልግለዋል። ለማህበረሰብ ደግሞ በስነ ምግባራቸው አብዘኝ መንጠብ ይትከል አይትምረሳ ይትከል የሚል መጽሐፍ ጽፏል። ያለ ምንጭታችሁ አይባ እጃችሁ የሚል ለካቶሊካውያን መልስ የሰጡበት ናቸው። ስለዚህ ስነ ምግባራቸው ከማያገባቸው ነገር አይገቡም፣ በህይወትም ያስተምራሉ። በአመጋገብ ሳይቀር እንማርባቸዋለን። የሚመገቡት ገብስና ማር ነው። እስካሁን አይናቸው ያለ መነጽር ያነባል። ስለዚህ አመጋገባቸው ሳይቀር የምንማርባቸው ትልቅ አንጋፋ ናቸው። ሌላ በሞራል በ98 ዓመት አሁን ሳይቀር በዚህ ወር አንድ መጽሐፍ ጽፏል። አይገርማችሁ? በዚህ ወር ውስጥ በ98 ዓመት አንድ መጽሐፍ ጽፏል። ፍቅር በሚል በአማርኛ አንጨት።
ወጣቶች የ18 የ20 ዓመት ተኝተን ያደረሳቸው ግን በንቃት በሞራላቸው እስካሁን አልተሰበረም እየጻፉ ያሉ። ስለዚህ በሞራል እኛ እንማርባቸዋለን። በትጋት በጸሎት ዘወትር ውዳሴ ማርያም፣ መልክአ ማርያም፣ መልክአ ኢየሱስ፣ ዳዊት፣ መልክአ ስዕል፣ ሰአልናከ እነዚህ የመሳሰሉት ሳይደግሙ አይተኙም። ዋና ዋቢ መጻሕፍት ዲያቆን ገብረ ክርስቶስ ገብረ ሚካኤል ሮቤል መበል የሰዓን ሾመንተን ዕለተ ልደት መምህር ክናፈርገው ማርቆስ ሐሙሰ ጥቅምቲ 2018 ዓመተ ምህረት ጸሐፈው መጽሐፍ ካብኡ ተጠቂምናለና ተጠቅመናል። ከሌላ ከ50 በላይ መጽሐፍቶቻቸው አሁን ስነ ጽሁፍ የቀረበው ከ50 በላይ መጽሐፍቶቻቸው ሌላ ደግሞ በርካታ መጽሔትና ጋዜጣ እሳቸው የጻፉት ከዛ ተጠቅመናል። ሲያዘጋጁት ከነበሩ ጋዜጣና መጽሔት መጋቤ ምስጢር አማኑኤል መንግስታ ካደረጉላቸው ቃለ መጠይቅ ወደ 3-4 ጊዜ አድርጌላቸው ነበር። ከሱም ወስጃለሁ። አብረው ከተማሯቸው ከነ ብፁዕ አቡነ መቃርዮስ፣ ከነ ብፁዕ አቡነ ሉቃስ፣ ከነ ንቡረ እድ፣ ከነ ርዕሰ ደብር መሐሪ ሌሎች አንጋፋ አባቶች ከነሱም ታሪክ እየጠየቁ ነው ይህንን ያዘጋጀሁት። ስለዚህ ከውቅያኖስ በጭፋን ያቀረብኩት ወስብሐት ለእግዚአብሔር። ለመምህራችን መጋቤ ምስጢር አማኑኤል መንግስታ ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። ቀደም ብዬ እንደገለጽኩት እንዲህ አይነት ነገሮችን እየፈለፈሉ መነበብ ያለባቸው እንዲነበቡ፣ መጻፍ ያለባቸው እንዲጻፉ ከፍተኛ ትጋት ከሚያደርጉት ወንድሞቻችን መምህራን መካከል አንዱ ናቸው። እንግዲህ በሰፊው እንዳያችሁት በፕሮጀክተር በደንብ አድርገው በትንሹ እንድናውቃቸው የማናውቃቸው ሰዎች አሁን ብዙ መጻሕፍቶቻቸውን አይተናል፣ ግን ማናቸው ክነፈ ርግብ ማርቆስ የሚለውን አናውቃቸውም ነበር። ግን 98 ዓመት ሙሉ በዚህ ደረጃ በድጋሜ እግዚአብሔር የተመሰገነ ይሁን። ከፍ ያለ ምስጋና ያቀርብላቸው። መጋቤ ምስጢር አማኑኤል መንግስታብንም በጣም እናመሰግናለን። እስቲ ለሳቸው ከፍ ያለ ክብር ይገባቸዋል። Thank you.